ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የመንግስትና የሃይማኖት ተቋማት ሚና መደበላለቅ እንዲያቆም ለሀገራዊ ምክክር ኮሚሽን አጀንዳ ቀረበ። ጥምረት ለሴቶች ድምፅ የመንግስትና ሃይማኖት ተቋማት ሚና መደበላለቅ የሀገር ሰላምና የማህበረሰቡ አብሮነት የሚፈታተን በመሆኑ እንዲቆም ለሀገራዊ ምክክር ኮሚሽን አጀንዳ ቀረበ። በሀገራዊ ምክክር ሂደት የሴቶች ትርጉም ያለው ተሳትፎ ለማሳደግና ለማረጋገጥ በ22 የሲቪክ ማህበራት ድርጅቶችና በሴቶች ማህበራት ትብብር መጋቢት 16 ቀን 2014 ዓ.ም የተቋቋመው ጥምረቱ ከጋምቤላ፣ ከማዕከላዊ ኢትዮጵያ፣ ከአማራ ክልሎች የተሰባሰቡ 13 አጀንዳዎችና 4 ምክረ ሀሳቦች የተካተቱበት ባለ 57 ገጽ የአጀንዳ ሰነድ ጥር 13 ቀን 2018 ዓ.ም ለሀገራዊ ምክክር ኮሚሽን አስረክቧል። ጥምረቱ የመንግስትና የሃይማኖት ተቋማት ሚና መደበላለቅ የሀገሪቱ ሰላምና የህብረተሰቡ አብሮነት ከሚፈታተኑ ወሳኝ ፖለቲካና ማህበራዊ ጉዳዮች መካከል አንዱ መሆኑን በአጀንዳው አካቷል። መንግስት በሃይማኖት ተቋማት ውስጥ አስተዳደርና መዋቅር ውስጥ እጁን እያስገባ መሆኑን፣ ይህ ጣልቃ ገብነት የሃይማኖት ተቋማት ነፃን የሚጋፋና ህዝቡ በተቋማት ላይ ያለውን እምነት የሚሸረሽር ሆኗል ብሏል። በፖለቲከኞች ዘንድ ሃይማኖትን እንደ ስልጣን ማቆያ ወይም እንደ ህዝብ ማደራጃ መሳሪያ አድርገው የሚጠቀሙ ሁኔታዎች እየተበራከቱ መሆኑን ሊታወቅና ትኩረት ሊሰጠው እንደሚገባ አሳስቦ መንግስትና ሃይማኖት የተለያዩ ናቸው የሚለውን ህገ መንግስታዊ መርህ በተግባር እየጣሰው እንደሚገኝ ገልጿል። የሃይማኖት አባቶችና ተቋማት ከፖለቲካ ወገንተኝነት ነፃ ከመሆን ይልቅ በጎሰኝነትና በአካባቢ ልጅነት ስሜት ውስጥ እየተዘፈቁ መሆናቸውን የገለጠው ጥምረቱ ተቋማቱ የሁሉም ምዕመናን ቤት ከመሆኑ ይልቅ የጥቂት ፖለቲካ ወይም ብሔር ተኮር ቡድኖች መጠቀሚያ እንደሚሆን መደረጉ ጠቅሷል። የሃይማኖት መሪዎች የሰላም፣ የእርቅና የዘለቄታ ልማት መሰረት መሆን ሲገባቸው በተቃራኒው የፖለቲካ ልዩነት በማራገብና ህዝብን በጎሳ በመከፋፈል አሉታዊ ሚና እየተጫወቱ እንደሚገኙም አስረድቷል። ቀደም ሲል የህዝብ መገልገያና የሰላም ማስፈኛ የነበረው ሃይማኖት አሁን ግን ለግጭትና ለብጥብጥ መነሻ መሆኑን፣ የፖለቲካ ወይም የብሔር ጥያቄዎች የሃይማኖት ሽፋን ተሰጥቷቸው ህዝብን ከህዝብ ለማጋጨት እየዋሉ መሆናቸውን፣ በፖለቲካ በሃይማኖት በመደበላለቅ ምክንያት በማህበረሰብ ውስጥ የነበረው የዘመናት መከባበር አብሮ የመኖር እሴት እየተሸረሸረ መሆኑን ትኩረት አፋጣኝ መፍትሄ እንዲሰጠው ጥምረቱ ለምክክር ኮሚሽኑ በአጀንዳነት አቅርቧል። ጥምረቱ ሌላ ያቀረበው የምክክር አጀንዳ የሰላም እጦትና የፖለቲካ አለመረጋጋት በሁሉም አካባቢዎች በሚገኙ ሴቶች ላይ የሚያስከትለው ዘርፈ ብዙ ችግር ይመለከታል። በግጭት ምክንያት ለስደት የሚዳረጉ አብዛኞቹ ሴቶች፣ ህጻናት መሆናቸው በመጠለያ ጣቢያዎች ውስጥም ለተደራራቢ ችግርና ለጥቃት የሚዳረጉትም እነሱ እንደሆኑም የጤና ተቋማት በመውደማቸው እናቶች በወሊድና በሕክምና እጦት ምክንያት ለሞት እንደሚዳረጉም ትምህርት ቤቶች በመዘጋታቸው የሴት ልጆች የወደፊት ተስፋ እየቀጨጨ መሆኑም ግጭት ሲቀሰቀሱም ሆነ የሰላም ስምምነቶች ሲደረጉ ሴቶች አለመሳተፍና ድምጻቸው እንዲሰማ እንደማይደረግ ጥምረቱ ገልጿል። የማቋረጥ የጦርነት ስጋት ፍርሃት ሴቶችን በከፍተኛ ጭንቀት ውስጥ እንዲኖሩ የሚያደርግ በመሆኑ ማንኛውም የፖለቲካ ልዩነት በጠመንጃ ሳይሆን በጠረጴዛ ዙሪያ ብቻ ለመፍታት ሀገራዊ ስምምነት ላይ አለመድረስ እንደሚስተዋል፣ በሀገር ሽማግሌ፣ በሰላም ግንባታ፣ በፖለቲካ ምክሮች ላይ ሴቶች ወሳኝ ድርሻ እየተሰጣቸው አለመሆኑን በችግር ያነሳው ጥምረቱም በምክክር ሂደቱ ትኩረት እንዲሰጣቸው ተጠይቋል። የሴቶች የኢኮኖሚ ተጠቃሚነትና የመሬት ባለይዞታነት መብት አለመከበር በጥምረቱ የቀረበ ሌላኛው አጀንዳ ሲሆን የሴቶችን የንብረት መብት የሚያስከብሩ ተቋማት ወይም ፍርድ ቤቶችና ፖሊስ ለጉዳዩ የሚሰጡት ትኩረት ዝቅተኛ መሆኑን ገልጿል። በመሆኑም የሴቶች የኢኮኖሚ ነፃነት የቤተሰብ ብልጽግና የሀገር ሰላም መሰረት በመሆኑ የመሬት ሀብት ባለቤትነት መብታቸው ያለ ምንም ቅድመ ሁኔታ ሊከበርላቸው እንደሚገባ ጥምረቱ አሳስቧል።
ሴት አካል ጉዳተኞች በማህበረሰብ ውስጥ እንደ ሴትም ሆነ እንደ አካል ጉዳተኛ ያላቸው ተቀባይነት ዝቅተኛ በመሆኑ ለከፋ መገለል እንደሚጋለጡ ትምህርቱ ለሴት አካል ጉዳተኞች የሚሰጠው ትኩረት ማነስ እና ተያያዥ ዘርፎች ብዙ ችግሮች እንደሚመከርበት አራተኛው አጀንዳ አድርጎ አቅርቧል። በተወሰኑ የስልጣን እርከኖች ላይ የሴቶች ተሳትፎ ቢኖርም በአብዛኛው ግን ቁልፍ ውሳኔ በሚተላለፍባቸው ቦታዎች ላይ ያላቸው ሚና ዝቅተኛ በመሆኑ የገለጸው ትምህርቱ የሴቶች ፖለቲካ ተሳትፎ ውሳኔ ሰጭነት ሚና እንደሚቀጭጭ መደረጉ በሀገራዊ ምክክር ወቅት በትኩረት እንዲታይ በአጀንዳ ያቀረበው ሌላው ጉዳይ ሆኗል። በየደረጃው ያሉ የመንግስት መስሪያ ቤቶች በእኩልነት እንደሚያስተናግዱና ለጉዳዮቻቸውም ቅድሚያ እንደማይሰጡ በሰነዱ ላይ የሰፈረው ትምህርቱ የመልካም አስተዳደር እጦት ባለበት ቦታ ወንጀለኞች ስለማይቀጡ በሴቶች ላይ የሚፈጸሙት ጥቃቶች እንዲበራከቱ ምቹ ሁኔታ መፍጠሩን በሀገራዊ ምክክር ወቅት ስር የሰደዱ የመልካም አስተዳደር ችግሮች በሴቶች መሰረታዊ መብቶች ላይ ያላቸው ጫና እንደሚመከርበትም በአጀንዳነት አቅርቧል። መንግስት ለትምህርት፣ ለጤና የሚመድበው በጀት የሴቶችን ልዩ ፍላጎት ታሳቢ ያላደረገ መሆኑን ትምህርትና ጤና ለሴቶች የሚሰጥ ስጦታ ሳይሆን ሊከበር የሚገባ መሰረታዊ መብት በመሆኑ የሴቶች የጤና ትምህርት ተደራሽነት ውስን መሆንና የአገልግሎት ጥራት ችግር እንዲቀረፍ የሚጠይቅ አጀንዳ ትምህርቱ ለሀገራዊ ምክክር ኮሚሽን አቅርቧል። የሴቶች መብት በበቂ ሁኔታ መሸፈን ያልቻሉ ሕጎች ላይ ማሻሻያ የማድረግ ትምህርቱ ለምክር ያቀረበው ሌላኛው አጀንዳ ሲሆን ይህም ከላይ የተጠቀሱ ችግሮች በሙሉ በዘላቂነት ለመፍታት የሚያስችል የሕግ ማዕቀፍ ለመፍጠር ያለመ መሆኑን ወሳኝ ነው ብለዋል። በአሁኑ ወቅትም የኑሮ ውድነት፣ የስራ አጥነት መባባስ የኢትዮጵያ ሴቶች በየቀኑ የሚያጋፍጡት ፈታኝ እውነታ ነው ያለው ትምህርቱ ችግሩ ሴቶች ለኢኮኖሚ ጥገኝነት፣ ለስነ ልቦና ቀውስና ለተለያዩ ጾታዊ ብዝበዛም የሚያጋልጥ መዋቅራዊ ችግር ስለሆነ በሀገር ምክክር ወቅትም በአጀንዳነት መቅረብ አለበት ብሏል። የሴቶች የዕለት ተዕለት የጊዜ አጠቃቀም ደህንነት፣ ምርታማነት በቀጥታ የሚነካ መዋቅራዊ ችግሮች ነው ያለው መሰረተ ልማቶች የሴቶች ተደራራቢ ጫና በማገናዘብ ተደራሽ አለመሆኑ እንደሚመከርበት የቀረበው ሌላኛው አጀንዳ ተደርጓል። የማህበራዊ ዋስትና ሽፋን ዕጣ በማዕከላዊ ኢትዮጵያ ክልል በሚገኙ ሴቶች እንደ ትልቅ የማህበረሰብ ስጋት ሆኖ የቀረበው አጀንዳ ሲሆን ይህም የማህበረሰቡ ዋነኛ ደህንነት ስጋቶችና የመረጃ ስርዓቶች መላላትና የሚያሳይ ጥልቅ ጉዳይ በመሆኑ በሀገራዊ ምክክር ወቅትም የሚመከርበት አጀንዳ እንደሆነም በሰነዱ ተካቷል። የተፈጥሮ አካባቢ ሁኔታ ችግር በአጀንዳ የቀረበ ሌላኛው ጉዳይ ሲሆን በዋናነት በጋምቤላ ክልል የሚገኙ ሴቶች ጉዳዩን እንዳቀረቡት ተገልጿል። የጋምቤላ ተፈጥሯዊ አቀማመጥ ክልሉን ለአየር ንብረት ለውጥ ተጽዕኖ ተጋላጭ የሚያደርገው በመሆኑ ጉዳዩ በመሰረታዊነት እንዲታይ ተጠይቋል። ኮሚሽኑ ትምህርት ያቀረባቸው 13 የተጠናከሩ አጀንዳዎችም በሀገራዊ ምክክር መድረኮች ላይ ለውይይት እንዲቀርቡ በማድረግ የሴቶችን ድምፅና ምልከታ እንዲያረጋግጥ እንደ ጾታዊ ጥቃት፣ የፍትህና የሰላም እጦት ያሉ በሴቶች ላይ ከፍተኛ ጉዳት የሚያደርሱ አጀንዳዎች በአጣዳፊነት እንዲታዩ እንደሚያደርግ ምክረ ሀሳብ ሰጥቷል። በምክክር ሂደቱ ውስጥም እነዚህ አጀንዳዎች ተገቢውን ትኩረት አግኝተው ምላሽ ካገኙ ይበልጥ ተሳታፊ፣ ፍትሃዊና የተረጋጋ ሀገረ መንግስት ለመገንባት የሚደረገው ጥረት ስኬታማ እንደሚሆን ትምህርቱ ተስፋውን ገልጿል። በትምህርቱ በ2016 ዓ.ም የቤኒሻንጉል ጉሙዝ፣ የሲዳማ፣ የደቡብ ምዕራብ ኢትዮጵያ፣ የሐረር፣ የሶማሌ፣ የአፋር፣ የኦሮሚያ፣ የደቡብ ኢትዮጵያ ክልሎች፣ የአዲስ አበባና የድሬዳዋ ከተማ አስተዳደር ሴቶች አጀንዳዎች ለኮሚሽኑ ማስረከቡ ይታወሳል። ኢትዮጵያ የህግ ባለሙያ ሴቶች ማህበር፣ የኢትዮጵያ የሰብአዊ መብቶች ተሟጋቾች ማዕከል፣ የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር፣ የመብቶች ዲሞክራሲያዊ እድገት ማዕከል ስብስብ ለሰብአዊ መብቶች በኢትዮጵያ እንዲሁም የኢትዮጵያ መገናኛ ብዙኃን ባለሙያ ሴቶች ማህበር ትምህርቱን ከመሰረቱ የሲቪል ማህበረሰብ ድርጅቶች መካከል ተጠቃሾች ናቸው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ።
ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።